ተወኝ እረፍ ስለስርዓት እጮሃለሁ እግዚአብሔር ስለስርዓት አንተንሽን የእውነትሽን ማለት አይደለም የእውነትሽን እረፍ መብት ዘልዬ ነው የምወጣው በቃ እረፍኝ እናውራ እኮ እሺ ቆይ እናውራ ለኔም ስሜት ከሌለሽ ድጋሜ የሆነ ነገር እንጀምርና እንፍጠር ያን ስሜት እኔ ከማንም ጋር መሆን አልፈልግም እንዴ ፍቅረኛ አለኝ ምን ነው አንተ ራስህ ይወጣልኝ ስትራከር ትናንትና እኔ ከማንም ጋር መሆን አልፈልግም በቃ እንዴ አንተ ጤነኛ ልደፍረኝ ነው እንካ ድፈረኛ እንዴ ያሞል እንዴ በለ አትወጪም ምንም እንደዚህ አሁን ይይሳሽ እኮ አይደለም አትወጪም በቃ አትወጪም ተብሳጫዋለሁ በጣም ተጫዋለሁ እንዳለ ጓደኞች ናቸው እኮ አንተ የምትዋረድበትን ነገር ነው የምታደርገው ሰላም እንዴት ናችሁ የያቡ ቤተሰቦች ያቡ ዛሬ በአቡሌ ዩቲዩብ ተመልሰን መተናል ዌልካም በጋይስ ከረጅም ጊዜ በኋላ ተደርጎ ማይታወቅ ስራ እንሰራ ልንሞክረው ነው ጋይስ እንዳያችሁ ትናንትና በጣም የሚገርም ፍራንክ አቡሌን አድርገነዋል ያለውበት የትናንትናው ስራ ላይ እኔ ያለውበት ዛሬው ግን አለሽበት ለአቡሌ ሲሆን የመጣሁት እና ጋይስ ትናንትና የነበረውን ነገር አይታችሁታል በጣም የሚገርም ፍራንክ ሰርተናል ያው እኛ በፍራንክ አንታማ ግን ምንድነው ዛሬ ያንን ነገር ለመመለስ ይሄ ሰው ጓደኛ ይሉ ሪቬንጅ ያስፈልጋታል ገብቷችሁ ብቸኛ ነው ብላ ተጫወተች ማታ የለችም ነብይ ተጫወተ በእውነት ብቸኝነቱን አይታ እኛ ደግሞ ምንድነው ሀሳባችን ከሁለት ጎን የመቆም ሀሳብ አለ ጋይስ እሱን እንኳን ተከራይቻቸው ነው ወንድ ልጅ ስለሆነ ወንድ ልጅ በገንዘብ ነው ተከራይቻቸው ሳይለም እኛ ነን ያለን ነን ታማላች ይለም እና ጋይስ አይ በቃ እንተጋገዝ ብለን ነው ትናንትና በጣም ስላስደበር ነው እኔ በተለይ በቦታው ስለነበርኩ ፊቱ ሲቀላ ምናምን አይቻልም ለይቅርታ ተናደርኩኝ ታዩት አቡሌን ብቻውን አለ እና ምንድነው ጋይስ ዛሬ ጽጌን ፕራንክ ልናደርጋት አስበን እናደርጋታለን ምን ይለናል ምንም አይደለም ምንድነው ግን ማረጋት ነው ምንድነው የምናደርጋት እንግዲህ ዛሬ ፊልሙን አይና ጽጌ ልንሰራ ያሰብነው ፊልም አለና ለሱ ልምምድ ልናረግ እዚህ ተገኝተናልና እዚህ ነይ ምናምን ብያትና ሳሎን ምናምን ብዙ ዳይሬክተሮች ምናምን አሉ ግን እኔና አንቺ መጀመሪያ መለማመድ አለብን ብለን እዚህ እናስገባለን የትነው ለማመዱት ይሄ ነገር አሳየኝ ሬክሱ እዚህ ጋር ነው ጋይስ አይ ሐሳቡ ይሄ ነው ከዛ በኋላ እኛ የበኩላችንን ተወተን እንሄዳለን ከዛ በኋላ ያለው ነገር እኮ ምንድነው ከዛ በኋላ ይሄ ምንድነው ማረጋት ከዛ በኋላ ትናንትና አስጨንቃለች እሱን እጥፍ ድርብ አድርገን ማስጨነቅ አለብን እኛ ከጎን ሆነን ሐሳብን ተከትለን ልናገዝ ካሳፈርከን በቃ እቺ ልጅ ግን አንድ ነገር ጎላ ስትመጣ ያው አለቀ እሺ ቁጥራችሁ አቁታላችሁ እያንዳንዱ ነገር በደንብ ትወጣዋለህ ብለን እናስባለን እሞክራለሁ እንግዲህ እኛ ማገዝ የምንችለው ጋይስ እስከ ግማሽ ነው መሄድ የምንችለው ሰው እኛ እዚህ ቁጭ ብለን እሱ ሊያስጨንቃት ምናምን ነገር ስለማይችል ቀስ ብለን እንወጣለን ጽጌዬ እንግዲህ ምንም ማድረግ አልችልም ተባባሪ ነን ነይ ስትይን እንመጣለን ትናንትና በጣም ላንቺ ተባብረንሻል ተባበራችኋት ብቻ እኮ ጠርጥር ያለው እሱ ነገር እንደምታረግ ግን የእናንተ ሪአክሽን ደግሞ ሲሪየስ አደረገው በጣም ፊቱ ተቀያይሮ ለምን ደግሞ የምትቀልደው አንተ እንዴ ሰው ወዶ አያውቅም እንዴ ምናምን ብሎ ጓ ምናምን ማለት እጥፍ ድርብ አድርገን መልሰላት መመለሰላት ዛሬ ቅተው አዛዛት ግን አዮሽ እና ጋይስ እንግዲህ ጥሩ ነገር ይሳካልናል ብለን እናስባለን በፕራንክ እንግዲህ ስመጥር ነን ሮያል ፋሚሊ ለአቡሌ ደግሞ የሆነች ልጅ ነገር እየሞከርን ነው ከጎኑ የሚሆን ሰው ስለሌለ እንግዲህ ከሱም ከሷም መሀል ላይ ሆነ ጸባዩን ማስተካከል አብረን እንቀጥላለን ካላስተካከል የዛሬ ነው አይተህ የዛሬ ነው ዛሬ አሰራርን አይተህ ዋናው ፐርፎርማንስ ነው ፐርፎርማንስ ዛሬ እንደሚሆን እናደርጋለን እንደሚሳካልን በጣም ተስፋ እናደርጋለን ጽጌ የመጣች ነው እና እሷ ከሌላ ቦታ ነው የምትመጣው እኔና ጽጉ ደግሞ እኔና ማርቲ ደግሞ ከቤት ነው የመጣ ነው ለዛ ነው መንገዳችን የተለያየው እንጂ እኩል ብንመጣ ኖሮ ነገር አይሳካልንም ነበርና እዚች ጋር ተደብደብ አድርገን ወደ ሳሎን ሳንሄድ አሪፍ ፕራንክ እንሰራታለን ብለን እናስባለን ይሳካል ብለን እናስባለን ይሄ ሰብስክራይብ አድርጉ ተደምሯል
ደውሉላታሽ። ማን ደውሉላት? እኔ ደውሉ የታባሉ ደውሉላት። ገቢ በጣም ቆየሽ እኮ ምንድን ነው? መስራት የሚባልም አይታሰብ ነገር ነው። ተባረሻል። ሁለቱ ነው የሚሰሩት። ከዚህ እየተሰማኝ ነው። ሰምታይምስ ያጋጥማል። ትንሽ አውሩ አለ ነግሬያቸዋለሁ፣ ግን ትንሽ አንዳንድ ነገሮች አውሩና ከዛኛ በኋላ ደግሞ እንሄዳለን። ግን መጀመሪያ እዚህ ሪማይንድ እናድርገው እንወያይበት ምናምን ከእነሱ ጋር ብንወያይ አይሻልም? ሌላ የተፈጠረ ነገር አለ። ምን ነገር አደረጋችሁ? ልትወጡ በቃ ሜን ካስቱን እስቲ ጌታን ለምን ስናይሽ ቤቲም ደግሞ በስራው ላይ በጣም ብዙ ሀሳብ አለኝ እና ከፈለች ደግሞ እኔ ከፍላለሁ። ቁም ነገር የተፈጠረውን ንገርሽ። እሷ ትናንትና በደንብ አላወራንማ። ከተገናኘን በኋላ እናወራለን ዲቴል ተብሎ አላወራንም። ተወካከብ ምናምን ተለያየን። እሷ ደግሞ ማውራት የምትፈልገው ነገር ነበረ ቤቲ እና ከዛ በኋላ ማታ ተሰብስበን ምናምን ነገር ስላላወራን ሀሳቧን ነገረች። ቆየች ግን ታወራለች። ደውሎ ነገራት እንደዚህ የማይጠቅም ሰው ይባላል። ምንም ባንቺ እኮ ነው የደረሰው ከፍ ለማለት ባንቺ እኮ ነው እኮ ሀሳቡን እኮ ምንክሽ እኮ ደውይላት ነው ቆይ በኔ ለምን ደበራት ምናምን ለምን አረፈሽ? እሷ ሽነታች የለች እኮ እንጂ እሷ ታወራለች። በቃ ጌታ ነው ይባላል እንዴ ብሎ ነገር የለም። አንቺ ለጓደኛሽ ተስተበብኝ ምንም የማትመጣው ልጅ ናት እንዴ አንቺ እናገራለን። ወደሽ ነው ያው ካስገባኝ በኋላ አይ በእሱ ሀሳብ ላይ በደንብ መጀመሪያ ከስራ በፊት መወያየት አለብን። አውርተን ነው መስራት ያለብን። አንተ ምን አሰብክ? እኔ እኮ ሲጀምር ስለ ስራው ስናወራ አንዴ እኔ አንቺ ብቻሽ ላውራሽ እና ከዛ እነሱን ደግሞ ደውይላት ሀሳብ እኮ ከዛ በኋላ ቁጭ ብላችሁ ምናምን ታወራላችሁ እኮ እናውራ። ታዲያ ችግር አለ? የሆነ ቅሬታ ምናምን ነገር ኖሮ ስራ እንዳይጀምር እሺ ጽጌ ኧረ ምን እና ደግሞ ስታወሪ አይደለም እሱ አይደለም ያልኩሽ ቤቲ ያልኩሽ እና ደግሞ ስታወሪ ስሜት አይሆንሽ ምናምን ነገር እንዳታወሪያት አረጋግጠሽ ምናምን ነገር። ኧረ እኔ ምንም እኮ እንደዚህ የሚያስብል ነገር የለም። እሱ አሁን እኮ አላወቅሽውም። ምክንያቱም ግን ቤቲ ስትመጣ ስታወሩ ስሜት አይሆንሽ እንዳታወሩ። አሁን በምታወሪበት መንገድ ለስለስልሽ ምናምን ነገር ታወሪ። ኧረ ችግር የለውም። ያደውልሽ እሺ እኔ አወራታለሁ እንዴ አንቺ ምንድን ነሽ እንዴ ታዲያ አውራት አላችሁ እንዴ? እየመጣች እኮ ወይዬ ደረሽ እኔም ደግሞ ኧረ ቤቲ በምን በኩል ነው ያልኩሽ? በቀኝ በኩል ነው ያልኩሽ? በግራ በኩል አልሰማሽም? በመጀመሪያ ሲጀምር የምልክልሽን ቴሌግራም ላይ በግራ በኩል ነው እሺ አንቺ አርፋች ምን ጉድ ነሽ? ምን ይሻልሽ? ይቅር በላይ በእውነት ክራውድ ነው። በጣም ክራውድድ ማለት መኪና ውስጥ ቁጭ ያልኩት ረጅም ሰዓት ጌታ ተቆልፏል። ይሄ መንገድ እኮ በቃ በጣም ነው ያስጠላው። ቦሌ መንገድ በጣም ነው የደበረው። እግዚአብሔር መንገዱ እስኪከፈት እንግዲህ ችግር ነው። ዛሬ ደግሞ በጣም አመሰግናለሁ። እኔ የምልህ ስለምንድን ነው የምናወራው? ማለት ለምን አናወራም? እና ቤት እስኪመጡ ድረስ እስቲ መጀመሪያ አንቺን አንዳንድ ነገሮች አይሻልም እኮ ነው እኮ ከስራ ውጭ ነው። አንዳንድ ትንሽ መጀመሪያ ፐርሰናል የሆኑ ነገሮች ነው አይሻልም? ፐርሰናል ነገሮች አንደኛ በጣም የምታምር፣ ሁለተኛ ትናንትና እንደዛ ጓደኞች ፊት ምናምን ነገር አወራሽ።
ትናንቱማ ፕራንክ ነበርኩ። እንደ አይነሽ ላይ የሆነ ነገር አይቻለሁ። ደስ የሚል ነገር ማለት የእውነትሽ እንደሆነ አይቻለሁ። እነሱ ፊት ማለት እንደዚህ ያልሽው ለዛ ብለሽ ማለት ያብስራ ፕራንክ ነው እና ደግሞ ካስደበርክ ይቅርታ ያለው ከዛ በኋላ ኮርታ አይ ማስደበር ሳይሆን የዛን ሰዓት ታሳይኝ የነበረው ነገር የእውነት ይመስላል እና እናውራ ስለዛ ጉዳይ። ምናልባት አሁን ጓደኞች ፊት አፍረሽ ከሆነ አሁን እዚህ ፊት ለፊትሽ ያለሁት አንዳንድ ነገሮች ምን ችግር አለ? እኔ አላፈርኩም። መች አፈርኩ እኮ? እሺ ትናንት የጠየቅሽኝ የምርሽን አይደል እንዴ? ፕራንክ ነው ብያለሁ እኮ እነሱ ላሉ እንደዚህ ያልሽ አይደል እንዴ? በስነ ስርዓት ቪዲዮ አስጀምሬ እኮ ነው ፕራንክ ነው ያልኩ። ያብስራ እሺ የእውነት እናልኩ ምኑን ያብስራ አትጂኝ እንዴ? ያማን እንዴ? ምን ለምን ያመኛል? ምን ችግር አለ? የትላንትና ፕራንክ ነው። አሁን ደግሞ ሪል ነው። ምን ችግር አለ? ሰላም የምር እነሱ ሸሚዞች ከሆነ ነው ማለት ግን ትናንትና ግን ደስ የሆነ አይንሽ ላይ የሆነ የእውነት ነገር ስላየሁ እኮ ጀስት አክት ያደረኩት እንጂ የአይንሽ ላይ ግን አክት አይመስልም፣ የእውነት ነው የሚመስለው። አብስራታው ስለዚህ ያሰብኩት ሀሳብ ትክክል አይደለም ማለት ነው። ትክክል አይደለም። አሁን እየነገርከኝ ያለው ነገር ትክክል አይደለም። እሺ የእውነት እናደርገው። እሺ ምን ታያለሽ? ምኑን ነው የእውነት የምናደርገው? አንቺን የምትይሽ ነገር እኔም አንቺን ማንሽ ማለት ምን ችግር አለ? ያማል እንዴ? ፕራንክ ነበረ። በቃ ፕራንክ ላይ አለቀ እኮ በቃ። እሺ ተግራብሽ ወዴት ነው የምትጠጋው? ያብስራታው እግዚአብሔር የምርሽ ነው? የምሬን ነው። ረፍ ላቤ ምናምን ይመጣል። ጌታ ናቸው እንተው። አይ የምሬን ማርያም በጣም ደስ ያብስራታው በማርያም አታሹፍ። ሙዳት ተያዥ የምሬን ነው። ትላንት ያሳየሽኝ ነገር የእውነት ነው። ስለዚህ አሁን በቃ የድብቁሽ ምናምን ተይውና የሆነ ነገር እንጀምር። ከዛ እኔና አንቺን ጨርስና ከዛ ቀስ ብለን ደግሞ ለጓደኞች ምናምን እነግራቸዋለሁ። ምን ችግር አለ? እኔ ምንም አይነት ነገር ውስጥ የመግባት ፕላን የለኝም። ስጀምር ለምን በቃ በነፃ ታስጨርቀኝ ነው ጥራቸው። እኔ ግን እሺ ወደድኩሽ። ምን ይደር አታሹፍ፣ እግዚአብሔርን አታሹፍ። ያብስራ ምን አትረፍ እጫዋለሁ። እግዚአብሔር ያብስራ እረፍ። ስነ ስርዓት ነህ። እጫዋለሁ። እግዚአብሔር ስነ ስርዓት ነህ። አንቺም የእውነትሽን ነው አይደል? አይደለም የእውነትሽን ነው። እረፍ። ይሄው መጣው እንዴ? ያብስራ ምንድን ነው? እረፍ ባለጌ እረፍ። እኮ እሺ ነው እኮ እሺ። ቀና ብዬ ነው ለምን ቀና ብዬ ነው ምን ችግር አለው? እግዚአብሔር ዞር በልልኝ፣ ዞር በልልኝ። ስራታው እጮሃለሁ፣ እግዚአብሔር እጮሃለሁ። በጣም የምር ነው። መብት ዘልዬ ነው የምወጣው። በቃ አረፈኝ እኮ። እሺ ቆይ እናወራለን። እሺ እናውራ። ለእኔም ልሽ ስሜት ከሌለሽ ድጋሜ የሆነ ነገር እንጀምርና እንፍጠር ያን ስሜት። ምን ችግር አለ? ያብስራ ይኸውልህ፣ አሁን እንደዚህ አይነት ነገር ውስጥ እንዳትከተኝ፣ እግዚአብሔር እንዳትከተኝ። ምን ችግር አለ? ምን ችግር አለ? ተወኝ፣ እግዚአብሔር ተወኝ። እኔ የማይሆን ነገር የማይሆን ነገር ውስጥ እንዳትከተኝ። ዞር በልልኝ እባክህ። የሆነ ነገር አይንሽ ላይ አይቻለሁ። መጀመር አለብን። እንዴ አስደነገጥከኝ ነው። ምንድን ነው ያስደነገጥከኝ? በቃ አስደነገጥከኝ እንዴ። ጌታ ልሂድበት። እኔ እንደዚህ አይነት ነገር አልፈልግም። እኔ ስጀምር ምንም ዝግጁ አይደለሁም። እንዴ በቃ ዝግጁ አይደለሁም። ፍቅረኛ ምናምን ለመያዝ ዝግጁ አይደለሁም። ከዚህ ቤት መቼም ባቶች ስነ ሰዓት ነስ እኔ ስለሰበኝ ነው ማለት ነው። እነሱ ጀምር አይመለሱ እረፍ። እኔ ያልኩሽ እሺ ካልሽ መቼም አትወጪ። ያብስራ አትወጪ። ኢዛን እረፍ እኮ እረፍ፣ እረፍ። አትወጪ። ምን ታምጫለሽ? እስቲ ምን ታምጫለሽ? ምን ታምጫለሽ? ምን ታምጫለሽ? የማይሆን ነገር ውስጥ አትወጪ። ምን ታምጫለሽ?
ስለዚህ እኔ በኃይል የሆነ ነገር ከምናደርግ በኃይል ምንድን ነው የምታደርገው? ምን ታደርገኛለህ? ደፋር እንደማልሰማ ታውቃለህ አይደል? ይሄን ታውቃለህ። ዞር በል እዛ ጋር ሆነሽ ነው ልኛው አብስራ ስነ ሰዓት ያዝ እኮ እዛ ጋር እንዳምር እንዳታረጊ ጭራሽ ታበላለሽ። እሺ አሁን ይኸውልሽ እኮ ክፈት ነው ሱቅ አሁን ይኸውልሽ ከሰዎቹ ጋር እናወራለን። አንድ ብቻ ቃል ግቢኝና ችግር የለውም መጀመር እንችላለን። በይ ከዛ በሰላም ትወጫለሽ። ከሌላ ጊዜ ወደዚህ ጋር ሆነሽ አውሪ። ወዴት ማለት ነው? ምንድን ነው ያብስራ ብቻ አንቺ የሆነ ነገር በይ፣ ችግር የለም እንጀምራለን። በይ ትናንትና ቆንጆ ነገር ስላየሁ የእውነት ነገር ስላየሁ ማለት ነው። ገባሽ አይደለ? አውቃ ነው እንደዚህ የምታረጋው። የምር ምን ነው አስወጣኝ። ምን ነው ስማኝ ብስራ፣ እኔ ከማንም ጋር መሆን አልፈልግም። በቃ አንተ ጤነኛ ልደፍረኝ ነው? እንካ ድፈረኛ እንዴ ያሞል እንዴ በለ አትወጪም። ምንም እንደዚህ አሁን ይይሳሽ እኮ አይደለም። አትወጪም፣ በቃ አትወጪም። በጣም እንዳለ ጓደኞች ናቸው እኮ። አንተም ትዋረድበትን ነገር ነው የምታደርገው። አንተም ትዋረዳለህ እንዴ? ምን ችግር አለ? ኦኬ እነሱ ሲመጡ ምናምን በጣም የሚያስጠላ ነገር ውስጥ እኮ እንደዛ ከሚፈጠር እናውራና እሺ በይኝና በሰላም ስራችን። አላውራ ምንድን ነው አላውራ? አልፈልግም። መብቴ እኮ ነው እንዴ። ደፋር ኃይል ይጠቀማታል። ለብስራ ተጠቀም። በእግዚአብሔር እና ተጠቀም። ምንድን ነው እና ተጠቀም። እግዚአብሔርን ወደዛ እኔ ሌላ ነገር ውስጥ እንድንገባ አታድርገኝ። የፈለገ ነገር ውስጥ እንግባ። እኔ ትናንትና ልክ እንደዛ ስትይ መቼም አትሄጂም። አልፈልግም። ያብስራ እንዴ ነው? እሺ ከፈለኩስ አንተ ስለፈለክ ብቻ ቢሆን ነገር የለም። እሱን ደግሞ ቀስ በቀስ እናስኬዳለን። ከማን ጋር ቀስ በቀስ የምታስኬድ? ምን ችግር አለው? ችግሩን ብቻ አድርገን እኔ ከማንም ጋር መሆን አልፈልግም። እንዴ ፍቅረኛ አለኝ። ምን ነው አንተ የራስህ ህይወት አለኝ ስትል ነበር ትናንትና። እኔ ፍቅረኛ አለኝ። ተው እሱን እንደተጣላችሁ ነገርሽ አይ አልተጣላንም። አልተጣላንም። እኔ ፍቅረኛ አልፈልግም። ጣልቼ ከአንተ ጋር መምጣት አልፈልግም። ለብሳ ዞሮ በእናትህ አንተ ምን ማለት እኔ አላረገውም። ብሞት አልፈልግም። አላረግም። እኔ መሄድ ነው የምፈልገው። እኔ ላቤ እየመጣ ነው። በጣም ነው የምደነግጠው። እኔ አልችልም። እግዚአብሔርን እየሞቀኝ ነው። እነሱ ፊት እነሱ ማወቅ የለባቸውም። ማወቅ የለባቸውም። ለመውጣት የሆነ ነገር ለማድረግ ሪያክት አደርጋለሁ ምናምን ብትይ እኮ ዛሬ ሙድ አይደለም። አሁን ሬት ምንም ማድረግ አልፈልግም። ወደ ቤት ይወሰደኝ እሄዳለሁ። አሁን ስራውን ስንጀምር ኮምፕሊትሊ ወደ ስራ ነው። አሁን የተፈጠረው ነገር ማንም ሰው እንዲሰማ አልፈልግም እኮ። እኔ ማንም እንዲሰማ አልፈልግም። በቃ ሚስጥር ነው። ዛሬ የተፈጠረው ነገር ማንም ማወቅ የለበትም። እኔ አንቺን በማገኝሽ መንገድ አገኝሻለሁ። ጭራሽ የዛትክብኝ ነው አይደለም? ጌታ የዛትክብኝ ነው። ስራ አሁን የልጅ ቁጭ በይና ይሄንን ነገር አሁን እነሱ ይምጡ፣ ስራችን ይስራ። ግን ከዚህ መውጣት የሆነ ሪያክት አደርጋለሁ እና ምጣት አደረገው እንደፎከረ ምንድን ነው አደረገው? ምንም አይደለም። በቃ እኔ የሚሄድበት እንደ ስራችን ስራ ሳንሰራ ነው እንዴ የምንሄደው? እንዴ ለስራ እንዴ መጣ ነው? ስራ እንስራ እንዴ? የነገርኩት ነበር እኮ ምን ያምሻል እንዴ? እንደዚህ ድረስ መጥተን ሳንሰራ ልንሄድ አይደለም። እሷን ተዋት፣ ችግር የለውም። ቁጭ በሉና አናዱኛ ጭራሽ ልጅ ታያለሽ እንዴ? ሳንሰራ ልንሄድ እንዴ? ሲጀስ መጣ ደግሞ ኖ አይደለም። እኔ ምን ሆነሽ ነው? ፊትሽ ምንድን ነው?
ምን ሆነሽ ነው? ምን ሆነሽ? የደበረሽ ነገር አለ? ምንድን ነው ማለት ነው? ከስራችን ሰራ በሌላ ምናምን አይ ኖ ግን ባንዴ ግን ስራውን መስራት አልፈልግም ምናምን ላስተዋል ነበር። ኖ አላልኩም እኮ እንደዚህ የሚባል ነገር የለም እኮ ስለ ስራው ነው ዶሊት እንዲያወራ አይደል? ምንድን ነው ምን ሆነሽ ነው? ስለ ስራ አወራን እሱ ይመር ከዛ መስራት አልፈልግም ማለት መስራት አልፈልግም አይደለም ያልኩት። አሁን በቃ መስራት አልፈልግም አንድ ያልሽ ወይስ የምትፈልጊው ነገር አለ? የፈለግሽው ነገር አለ? ይላል ምንም ነግራችሁ ነገር የለም። ምንም ነግራችሁ ነገር አይ ደብሮሽ ነው? ምን በስራው ቅር ያለሽ ነገር ምን ኖሩ? ምን ተፈጥሮ አይደለም አጋጣሚ ሆነናሽ አይ እኔ ቤት ገብሻው ነው እኮ አንዴ መተናል እኮ አሁን ኦልሬዲ ትገ ያረዝ እሺ እናንተ አብሩ ነው ኖ አይ ኖ ለምንድን ነው እኔ ልጣልሽ ለምን ትልቁ ወይ እንጂ ስራው ነው ያዝነው እነሱ እኮ ቁጭ ብለው ኮንተንት እኮ አንቺ አዎ ሂድ እኮ ነው ያወራቸዋለሁ የት ነው የምታወራቸው ወይ እንዴ በስራት ተደባደበኝ ነው እንዴ ቁጭ በላ ምን ናችሁ እንደውም ያው እናንተ ወቁ እኔ ከእሱ ጋር ግንኙነት መጀመር ፈልጋለሁ ቁጭ በይ እና ምን ችግር አለ? ምን ችግር አለ? እኔ ዲት ያብሳ ቤት ነው የምትሄጂው? ለማንኛውም ማለት ነው ፍራቅ ተደረገሽ ትናንትና ስንት ነገር አደረግሽናል እንዴ? ትናንትና እሱን በጣም አስደብረሽው አናደርሻል። ልጁን ምን ውስጥ እንዳስገባሽው እኮ ያውቃል። ትናንትና ሶሪ ስንለው እሱ እሺ ብሎናል። በቃ ምን ላድርግ? የጓደኞቹ ሀሳብ ነው፣ የእኔ ሀሳብ አይደለም። አሁን ያሳምኗት ይቅርታ ይደረግልኝ አላውቅም። እናንተ እስከዛው ሰብስክራይብ እያደረጋችሁ ቆዩ። አመሰግናለሁ፣ እወዳችኋለሁ። እያንኳኩ ነው፣ እመልሳለሁ። እኔ እኮ ብያለሁ እንደዚህ ነገር አታስገቡኝ። በቃ እግዚአብሔር ነው አብረረች አዎ ሄደች እኮ ሌላ ነገር ወጪ አረ